ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ በዓለም ዙሪያ ያሉ ወታደራዊ ተንታኞችን አፍ ያስያዘ የመካከለኛውን ምስራቅን የኃይል ሚዛን በአንድ ጀንበር የገለበጠ አስደንጋጭና አስገራሚ ናት ስለተባለችው ተደብቃ ከእስራኤል በላይ የጦር አቅሟን የገነባችው የኢራንን ኢኮኖሚ ስላደቀቀችው ሀገር ሰበር መረጃ ይዘናል። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃው እናልፋለን። ዛሬ በምስራቅ ሰማይ ስር አዲስ የታሪክ መጽሐፍ ተጽፏል። በንግድና በመዝናኛዎቿ እንደዚሁም ሰማይ ጠቀስ አስገራሚ ኪነ ህንጻዎቿ ትታወቃለች። እጅግ ትንሽዬ ሀገር ነገር ግን ሀያላኑን ብቻ ሳይሆን ዓለምን ጉድ ያስባለች አዲሲቷ የምስራቋ ንግስት የተባበሩት አረብ ኤምሬት የብረት መዝጊያዋን አሽቀንጥራ ጥላ በነሐስና በወርቅ የታጀበ የማይደፈር የቴክኖሎጂ አጥር መገንባቷን ለዓለም አሳይታለች። ኢራን እንደ ዶፍ ዝናብ ከጠላቷ እስራኤልና አሜሪካ በላይ በሺዎች የሚቆጠሩ ገዳይ ድሮኖችንና ግዙፍ ሚሳኤሎችን ብታወርድም የኤምሬትስ ግን ግርማ ሞገስን ቀርቶ አጥሯን እንኳን ልትነቀንቅ አልቻለችም። ይልቁንም የኤምሬትስን ሰማይ ለጠላት የሚነድ እሳት ለወዳጅ ደግሞ የማይደፈር ምሽግ መሆኑን በተግባር አስመስክሯል። ዛሬ ዓለም ሁሉ ትንፋሹን ዋጥ አድርጎ እያየ ያለው ተራ ወታደራዊ ክንውን አይደለም። ይልቁንም የአንድን ሀገር በቴክኖሎጂ ጣራ መንካትና የሌላኛውን ወገን ውድቀት ነው። እንደ ሰደድ እሳት በተሰራጨው የዛሬው መረጃ መሰረት ኢራን 1184 ገዳይ ድሮኖችን ብታዘንብም 1110ሩ በአየር ላይ እንጥላቸው ተቆርጦ እንደ ቅጠል ረግፈዋል። ይህ ማለት ከ93 በመቶ በላይ የሚሆነው የኢራን የአየር ኃይል ጥረትና ግዳጁን ሳይጀምር አመድ ሆኗል ማለት ነው። በተጨማሪም 205 የባለስቲክ ሚሳኤል የጥፋት ማት ቢወረወርም 190ዎቹ ኢላማቸውን ሳይነኩ በአየር ላይ ተበትነዋል። ከሁሉም በላይ ደግሞ 8ቱም ክሩዝ ሚሳኤሎች 100% በአየር ላይ መክሸፋቸው ኤምሬትስን ዛሬ የሰማይ ላይ ንግስት ብቻ ሳትሆን የማይደፈር የብረት ግንብ መሆኗን አረጋግጣለች። ይህ ቁጥር በታሪክ ታይቶ የማይታወቅና ማንኛውንም ወታደራዊ ስሌት የሚቀይር ድንቅ ስራ ነው። የኤምሬት ወታደራዊ ቴክኖሎጂ ከምድር እስከ ጠፈር። ይህ ድል የመጣው በአጋጣሚ አይደለም። የተባበሩት አረብ ኤምሬት ባለፉት 2 ዓመታት ውስጥ በቢሊዮን የሚቆጠሩ ዶላሮችን በምርምርና በቴክኖሎጂ ላይ አፍስሳለች። ዛሬ በአረቡ ዓለም ውስጥ ኤምሬትስን የሚገዳደር አንድም ኃይል የለም። እንደ ሳውዲ አረቢያ ያሉ ሀገራት በግዙፍ በጀትና በድሮን የጦር መሳሪያዎች ቢመኩም ኤምሬትስ ግን ዛሬ ዓለምን ገረመች ያለችው በራሷ የፈጠራ ውጤቶች ነው። የሀገር ውስጥ ወታደራዊ ኢንዱስትሪ ግዙፉ ኤጅ ግሩፕ የሚያመርታቸው ሰው አልባ አውሮፕላኖችና ሚሳኤሎች ዛሬ አውሮፓውያንና አሜሪካውያንን እንኳን ሳይቀር እያስቀኑ ይገኛሉ። እንደ ግብጽ ያሉ ሀገራት የጦር መሳሪያ ሳይሆን አሻንጉሊት የታቀፉ እስከሚመስሉ ድረስ የኤምሬትስን ዘመናዊ መሳሪያዎች ሰማይን እንደ መጋረጃ ዘግተውታል። ግብጽ በሰራዊት ብዛትና በታሪክ ብትመካም ኤምሬትስ ግን በአንድ የቴክኖሎጂ ቁልፍ የሺዎችን ሰራዊት ሽባ የማድረግ አቅም ገንብታለች። የግብጽ ታንኮችና የሳውዲ ሚሳኤሎች በኤምሬት ስማርት ቦምቦችና በኤሌክትሮኒክስ ጦርነት ወይንም ኤሌክትሮኒክስ ዋርፌር ፊት አቅመ ቢስ ናቸው። ኤምሬትስ ዛሬ በጦር ሜዳ ላይ የምትዋጋው በሰው ኃይል ብቻ ሳይሆን በዲጂታል የበላይነት ነው። የሰው ሰራሽ አስተውሎት ኤአይ እና የጦርነት አዲሱ ገጽታ። የኤምሬት ትልቁ ሚስጥር ደግሞ በሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ ላይ ለጦርነት የምትጠቀምበት መንገድ አስገራሚ ያደርገዋል። አቡዳቢ የገነባችው የኤአይ ሲስተም ጠላትን ሚሳኤሉን ለመተኮስ ጣቱን ወደ ቁልፉ ከመውሰዱ በፊት እንቅስቃሴውንና የመተንበይ የማክሸፍ አቅም አለው። በሰከንድ ውስጥ በሚሊዮን የሚቆጠሩ መረጃዎችን በመተንተን የትኛው ድሮን ወዴት እንደሚበር ቀድሞ በመረዳት ያለ ሰው ጣልቃ ገብነት ጥቃቶችን በራሱ የሚያመክን ስማርት የመከላከያ ስርዓትን ዘርግታለች። ይህ የኤአይ ቴክኖሎጂ ነው ዛሬ ኤምሬትስን ከእስራኤል አይሮን ዶም በከፍተኛ ሁኔታ ውጤታማ ያደረጋት። እስራኤል እንኳን ማክሸፍ የተሳናትን ጥቃቶች ኤምሬትስ በቀላሉ አመድ ማድረጓ የቴክኖሎጂው ልዕልና ከቴል አቪቭ ወደ አቡዳቢ መዞሩን ያበስራል። የእስራኤል ስርዓቶች አንዳንዴ በቁጥር ብዛት ሲጨናነቁ ቢውሉም የኤምሬት ኤአይ ግን የቱንም ያህል ጥቃት ቢሰነዘርበት የመረጃ ጫናን ተቋቁሞ እያንዳንዱን ኢላማ የመለየት አቅም አለው። የማይደፈሩት ታድ እና ግሎባል አይ። አቡዳቢ የታጠቀችው የታድ ወይንም ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ ባለስቲክ ሚሳኤሎችን በከፍተኛ
ከፍታ ላይ ገና ወደ አካባቢ አየር ሳይገቡ የማውደም አቅም አለው። ከዚህ በተጨማሪ የግሎባል አየር ራዳር ሲስተም ከኤአይ ጋር በመቀናጀት ጠላት ገና ከቤቱ ሳይወጣ የመቅጨት አቅምን ሰጥቶታል። ይህ ደግሞ ሀገሪቱን ከመካከለኛው ምስራቅ አልፎ በዓለም አቀፍ ደረጃ ታላቅ ወታደራዊ ግዙፍ አድርጓታል። ይህ ስርዓት በአንድ ጊዜ በመቶች የሚቆጠሩ አውሮፕላኖችን፣ መርከቦችንና ሚሳኤሎችን በሺዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ መከታተል ይችላል። ኢራን የፈለገውን ያክል ብትፎክር የኤምሬትን ራዳሮች የኢራን አዛዦች ትዕዛዝ ሲሰጡ የሚጠቀሙበትን ድግግሞሽ ወይንም ፍሪኩዌንሲ እንኳን የመጥለፍ አቅም አላቸው። ዛሬ ላይ ቆመን የምናየው ተራ የሀገር መከላከያ ሳይሆን የማይበገር የቴክኖሎጂ ተአምር ነው። ይህች ሀገር የገነባቸው አጥር ለጠላት የሚንቀጠቀጥ ሳይሆን ለወዳጅ የሚመካበት የሰላም ዋስትና ሆኗል። የኢራን የዛቻ ደመና በኤምሬት የቴክኖሎጂ ፀሐይ ተበታትኖ ቀርቷል። ዛሬ ዓለም ሁሉ ምስክር ነው። ዩናይትድ አረብ ኤምሬት ለኢንቨስትመንት ብቻ ሳትሆን ለሰላምና ለደህንነት ፍጹም የታሸገች ገነት መሆኗን አስመስክራለች። ሌሎች አረብ ሀገራት በግርግርና በውዥንብር ውስጥ ሲዋዥቁ፣ ኤምሬት ግን በዝምታና በጥበብ የመላውን የምስራቅ የበላይ ጠባቂ ሆና ተነስታለች። ላትበላው የምትጭረው ኢራን የኤምሬትስን ሰማይ ሰንጥቆ መግባት ቀርቶ አጥር ላይ መድረስ ተስኗታል። የኢራን ወታደራዊ አቅም ጊዜው ያለፈበትና በድፍረት ላይ ብቻ የተመሰረተ መሆኑ ዛሬም ዓለም ተገንዝቧል። በአንጻሩ ኤምሬት በሳይንስ በምርምርና በብልህ አመራር የታጀበ የማይደፈር ግንብ ገንብታለች። ይህ ድል የኤምሬትን ግርማ ሞገስ ከፍ ከማድረጉም በላይ በቀጠናው ያሉ ሀገራት ሁሉ ወደ አቡዳቢ እንዲያዩ አድርጓቸዋል። ዛሬ ኤምሬት የመካከለኛው ምስራቅ የደህንነት ዋልታ፣ የአረቡ ዓለም የቴክኖሎጂ አምድ፣ እንደዚሁም የጠላት ሁሉ ቅዠት ሆና ከፍ ብላለች። ዛሬ የታዘብነው የታሪክ የቀጠናውን የኃይል ሚዛን ለዘላለም ቀይሮታል። አዲሷ ንግስት ኤምሬት መዝጊያዋን በነሐስ አጽንታ ሰማያዋን በቴክኖሎጂ አጥራ ማንም የማይደፍራት ኃያል መሆኗን ለዓለም አብስራለች። ይህ የቴክኖሎጂ ድል ነው። ይህ የኤምሬት ግርማ ነው። የኤምሬት ሰማይ የታሸገ ነው። ከዚህ ጋር በተያያዘ አዲስ ሰበር ዜና ተሰምቷል። የኢራንን የኢኮኖሚ ደም ስር የሚበጥ የሞት አዋጅ አውጃለች። ኢራን የገጠማት ግን ያልጠበቀችው የብረት ግንብና የረቀቀ የኢኮኖሚ ጦርነት ነው። ሁኔታው እጅግ አሳሳቢ ደረጃ ላይ መድረሱን ተከትሎ አቡዳቢ በግዛቷ ውስጥ የሚገኙ የቢሊዮን ዶላር የኢራን ንብረቶችን፣ የባንክ አካውንቶችና ግዙፍ የንግድ ተቋማትን ሙሉ በሙሉ ለማገድ ፍሪዝ ለማድረግ መወሰኗ ታዋቂው የዎል ስትሪት ጆርናል በሰበር ዜና ዘግቧል። ይህ እርምጃ ተራ የዲፕሎማሲ ውሳኔ አይደለም። ይልቁንም የኢራንን ኢኮኖሚ ደም ስር በጠራራ ፀሐይ አንቆ ለመያዝና ቴህራንን በቁሟ ሽባ ለማድረግ የታለመ የሞት አዋጅ ነው። በዚህ ውሳኔ ምክንያት በሁለቱ ሀገራት መካከል ያለው ግንኙነት አሁን ወደ ቀጥተኛ ጠላትነት ተቀይሯል። የኤምሬት ግርማ ሞገስና ጥንካሬ ጎልቶ የታየው ግን ጎረቤቶቿ በሲኦል ውስጥ መሆናቸው ሲሰማ ነው። የሳውዲ አረቢያ መከላከያ ሚኒስትር በሀገሪቱ እምብርት በአልካራጅ አካባቢ የተሰነዘረውን ግዙፍ የክሩዝ ሚሳኤል በጭንቅ ማክሸፉን በጭንቀት አስታውቋል። ሳውዲ በታሪክና በሰራዊት ብዛት ብትመካም ዛሬ ግን በሚሳኤል ማዕት እየተናወጠች እና መከላከያዋም በጭንቅ እየሰራ መሆኑን ለዓለም አሳይታለች። በሌላ በኩል በኳታር የሚገኘው ግዙፉ የአሜሪካ የጦር ሰፈር አልውዳዲ ሳይቀር የድሮን ጥቃት ሰለባ ሆኗል። በዶሃ ከተማ የተሰሙት ተከታታይ ፍንዳታዎች ነዋሪዎችን ለከፍተኛ ድንጋጤ ሲዳርጉ የኳታር ሰማይ በጭስና በጩኸት ተሞልቷል። ኳታርና ሳውዲ መከላከያ አቅማቸው ተአማኒነት እያጡ ባለበት በዚህ ወቅት ኤምሬት ግን ለጠላቷ እጇን ከመስጠት ይልቅ የኢራንን ቢሊዮን ዶላሮች በመቆለፍ የኢኮኖሚ አጥንቷን እየሰበረች ትገኛለች። ተጨማሪ አዳዲስ መረጃዎች እንደሚያመለክቱት ኤምሬት የኢራንን የንግድ መርከቦች በባህረ ሰላጤው ላይ እንዳይንቀሳቀሱ የማገድ ጥብቅ ትዕዛዝ አስተላልፋለች። ይህ ማለት ኢራን ለዓለም የምታቀርበው ነዳጅና የንግድ ልውውጥ በአቡዳቢ እጅ ስር ወድቋል ማለት ነው። ኤምሬት በወታደራዊ መስክ ብቻ ሳይሆን አሁን ደግሞ የጠላትን ሀብት በማውደም የኢኮኖሚ ጦርነት መሪ መሆኗን አስመስክራለች። ዛሬ ዩናይትድ አረብ ኤምሬት ለዜጎቿም ሆነ ለዓለም መዋዕለ ንዋይ አፍሳሾች እኛ ጋር ሰላም ብቻ ሳይሆን ጠላትን አንቆ የሚጥል ኃይል አለ የሚል ጠንካራ መልእክት አስተላልፋለች። የኢራን የጥቃት ደመና በኤምሬት የብረት ውሳኔ ተበታትኖ ቀርቷል። ሳውዲ ስትጨነቅ፣ ኳታር ስትናወጥ፣ ግብጽ በድሮ መሳሪያዎቿ በርቁ ስትገረም፣ ኤምሬት ግን የመላው የምስራቅ የበላይ ጠባቂ ሆና ተነስታለች። ዛሬ ላይ ቆመን የምናየው ተራ የሀገር መከላከያ ሳይሆን የማይበገር የቴክኖሎጂ ተአምር ነው። ይህ ድል የዲፕሎማሲ ብቻ አይደለም፣ የብልህ አመራር፣ የጠንካራ ዝግጁነት እንደዚሁም የኤምሬት ግርማ ሞገስ ማረጋገጫ ነው። አዲሷ ንግስት ኤምሬት መዝጊያዋን በነሐስ አጽንታ የኢራንን ኢኮኖሚ አንቃ ሰማያዋን በቴክኖሎጂ አጥራ ማንም የማይደፍራት ኃያል መሆኗን ለዓለም አብስራለች። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።